በቡራ መሐላ በመፈጸም በታሪክ የመጀመሪያው እንዲሁም ደግሞ ነገሮች ሁላ ጨለም የሚሉብኝ ኢባዳ ላይ እንዳለው ፊል ባረኩ ሰዓት ነው። ታዲያ ምንድነው? እሺ ያንተ ፈረስና እቅድ አውጥቶላል። በቡራ መሐላ በመፈጸም በታሪክ የመጀመሪያው እንዲሁም ደግሞ በአዲስ ዓመት የመጀመሪያው ቀን በአሜሪካ ታሪክ ለመጀመሪያ ጊዜ ሙስሊም ከንቲባ እንግዲህ በቁርአን በመማል በይፋ ስራውን ጀምሯል። በከፍተኛ ውዝግብ እንዲሁም ደግሞ በከፍተኛ ስቃይ ልንለው እንችላለን። ይህንን ነገር አልፎ እንግዲህ ዞራ ማምዳኒ በይፋ የኒውዮርክ ከተማ ከንቲባ መሆን ችሏል። እንደሚታወቀው ከዚህ በፊት በተደጋጋሚ በተለይም ደግሞ በሃይማኖት ምክንያት ብዙ ውዝግብን ሲያስተናግድ የነበረው በተለይም ደግሞ በዶናልድ ትራምፕ እንግዲህ ከፍተኛ የሆነ ትችት ሲገጥመው የነበረው ዞራ ማምዳኒ በዛሬው ዕለት በቁርአን መሐላውን በመፈጸም እንግዲህ በይፋ ስራውን ጀምሯል። እንደሚታወቀው በአሜሪካ ትልቅ ቤተ መጻሕፍት ውስጥ እንግዲህ ለዘመናት የተቀመጠውን ቁርአን በመጠቀም ነው ዞራ ማምዳኒ መሐላውን የፈጸመው። በዚህ መልኩ ሃይማኖታዊ ወይም ደግሞ በታሪካዊ የሃይማኖት መጽሐፎች መሐላ ሲፈጸም የመጀመሪያ አይደለም። ከዚህ በፊት የኒውዮርክ ከንቲባ የነበረው ማይክል ሉምበርግም እንግዲህ ከ100 ዓመታት በላይ ያስቆጠረ የቤተሰቦቹን መጽሐፍ ቅዱስ በመያዝ መሐላ ፈጽሞ ከዚህ በፊት የኒውዮርክ ከንቲባ ሆኗል። በመጨረሻም ዞራ ማምዳኒ መሐላውን በመፈጸም እንግዲህ በይፋ የኒውዮርክ ከንቲባ መሆን ችሏል ማለት ነው። በዚህ ጉዳይ ላይ አሳካላችሁ ኮሜንት ላይ አጋሩኝ። በአዲስ መረጃዎች በድጋሚ እመልሳለሁ። የፕላስ ምልክቷን ተጭራችሁ ቤተሰብ ሁሉ መልካም ቀን ይሆንላችሁ። በአንድ ገጠራማ ስፍራ አንድ ጠንካራ ፈረስ ሳይሰለች ቀኑን ሙሉ ስራ ይሰራ ነበር። ዛሬ በጣም ነው የሰራሁት። ምናልባት ነገ እረፍት ማድረግ ሳይኖርብኝ አይቀርም። ለምንድን ነው እንደዚህ ደከመጀግ ነው? ትንሽ እረፍት ስለሚያስፈልገኝ ነገ አለቃን የተወሰነች ስራ እንደሚሰጠኝ ብቻ ጠይቀዋለሁ። ዛሬ ሰማሁትን ብነግርህ አታምነኝም። ምንድን ነው? ፈረስ እዚህ መኖር ፍላጎት የለው አለቃ እንደማይፈልገውና ነገ እቅድ አውጥቶ ሌላ ቦታ እንደሚልከው ነገረኝ። ምን? ዜናውን ሰምተሻል? ኧረ እኔ ምንም ነገር አልሰማሁም። ፈረስ ከዚህ ከተማ ሊጠፋ ነው። ምክንያቱም አለቃ ምግብ የሚባል ነገር እየሰጡ አይደለም። ያለ እረፍት እንደሚሰራና እንደሚያሰቃየው ነገረኝ። ምን ትይዋለሽ? መጣሁ። ምን ሆነሻል? ፈረስ የመጥፋት እቅድ እየጠነሰሰ ነው። አለቃ በራብና በጠዋት ሊገለው ስለሆነ ነገ በጠዋቱ ሊጠፋ ነው። መች ጨረስኩኝ ነው አለቃ። ይህንን አታምንም? ምንድን ነው? ፈረስ አለቃው ቀን በቀን እንደሚደበድበውና ለሁሉም ነገ ጠዋት እንደሚጠፋ ተናግሯል። ምን? እኔም ሲነገረኝ እንደዚህ ነው የደነገጥኩት። ጋሼ ግባ። ምንድን ነው በዚህ ሌሊት አሯርጦ ያመጣ? ጋሼ ያንተው ፈረስ ሊሸጥ እቅድ አውጥቶላል። ነገ በጠዋቱ ሁሉንም እንስሳት ይዞ ከዚህ ስፍራ ለመጥፋት እቅድ አውጥቶላል። ፈረስ ለጓደኞቹ ያጋራው ስለ ነገ ትንሽ ረፍት ነበር። ይህ የሚያሳየው የሰው ልጆችን መራር እውነታ ነው። ሰዎች እናንተ ፊት ለፊት ሊያስመስሉ ይችላሉ፣ ነገር ግን ከእናንተ ጀርባ መቃብርም እየቆፈሩላችሁ ሊሆን ይችላል። ትላንትና በሰራሁት ቪዲዮ የሆነ ሰው ምን ብሎ ጠይቀኝ፣ ይኸውልህ እኔ ያላየሁት ላይፍ የለም። ብዙ ነገር ሰርቻለሁ፣ ብዙ ነገር ውስጥ ገብቼ ወጥቻለሁ። ነገሮችን ለማስተካከል ግን ወደ አላህ እንደተጠጋው ፊል ባረኩ ቁጥር ኢባዳ እየሰራው እንደሆነ ፊል ባረኩ ቁጥር ነው ነገሮች ይበልጥ የሚጠሙብኝ። ላይፍ አጌንስት ሚ እንደሄደች የሚሰማኝ ነገሮች ሁላ ጨለም የሚሉብኝ ኢባዳ ላይ እንዳለው ፊል ባረኩ ሰዓት ነው። ታዲያ ምንድነው አለኝ። እሱን እኮ ነው አሁን ትላንትና ያልኳችሁ ነገር የመሰሪያ ጊዜ አላህ ሰብራችንን ጽናታችንን ለጠየቅነው ነገር አሁን ያለ ማንነት ደርሷል ወይ ብቁ ነው ወይ የሚለውን ነገር ኮንፊርም የሚደረግበት መንገድ ያ ነው። አሚን እነዛን ጊዜያት በሰብር ካላለፈን እነዛን ጊዜያት በጥንካሬ ካላለፈን ታዲያ what is the point? ወደሱ የምንጠጋው እኮ አንተ ጋር ያለው የተሻለ ነው። ወደ አንተ መጠጋት የተሻለ ነው። አንተን ይዘናል። እሱን ይዛችሁ ይመጣ ችግር ከፈራንማ like what is the point? ነገሮች እየተቀየሩ እናንተ ተነኛ እንደሆናችሁ ኮንፊርም የምታደርጉበት መንገድ እነዛ ሲምፕቶሞች ካሉ ነው። እንደውም like ልንገራችሁ ወላሂ ነው የምላችሁ እነዛን ጊዜያቶች አላህ በሰብር ካሳለፈን የኛም ጥረት ያስፈልጋል። በጥንካሬ ካለፈን እመኑኝ ተረኛ እናንተ እንደሆናችሁ ማወቅ አለባችሁ። ግን ደግሞ በሳምንትና በ15 ቀን ኢባዳ በሳምንትና በ15 ቀን ሌሊት ሰላት ዓለም እንድትገለብጥ ነገሮች ሁሉ ግልብልጥ እንዲሉ መጠበቅ ከባድ ነገር ነው። ወላሂ በጣም ከባድ ነገር ነውና እሱን እስኪያዘን ድረስ ነገሮች ማይቀየሩበት መንገድ የለም። trust me